አዲስ መረጃ በቅመሟና በቡራው እንግዲህ ወጥቷል ማለት ነው። ትናንትናም ነግሬያችሁ ነበረ፣ ግን ሁላችሁም አፍሽን ዝጊ እያላችሁ ነበር። እኔ ታልሰማና ታላይ የመጨረሻ አልነግራችሁም ማለት ነው። ምክንያቱም ልጅቱ የሆነ ያደረገችው ነገር እንዳለ ሁሉ ታውቃላችሁ። ስለዚህ መረጃው ደግሞ ምንድን ነው የሚለውን እዚህ ጋር ቦይሱን አሰማችኋለሁ። ከውስጥ የደረሰኝ ነው። ሁላችሁም ይሄን ቪዲዮ ትታው ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ብያለሁ። ሰላማችሁ ብዙ ይበልኝ። በዚህ ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይሄን ቪዲዮ የምትወዱት ሁላ ማለት ነው። ዛሬም በቅመሟ እና በቡራው መጥቻለሁ ማለት ነው። እንግዲህ ሰሞኑን ያለውን ነገር እያያችሁ ነው። ትናንትና ብዙዎቻችሁ ደስ ብሏችሁ ነበረ። መረጃ እንደወጣ ደግሞ ነግራችሁ ነበር። እኔ ልጅቱ የቡርኬ ነው ብላ ግግም እንዳለች ሰምታችኋል ማለት ነው። ሰምታችኋል፣ አይታችኋል። ነገር ደግሞ ትክክለኛ እውነተኛው ነገር እንግዲህ የሀይሚ አፍቃሪ ነኝ የሚለው ልጅ እውነቱ እኔ ጋለ ብሎ እውነቱን እንግዲህ አሳይቷል ማለት ነው። እንዲሁም ደግሞ የተለያዩ ቦይሶችን አሰምቷቸዋል ማለት ነው። ይህን ነገር ደግሞ ከውስጥ ነው ያገኘሁት ማለት ነው። እና በነገራችን ላይ ልጅቱ የመጣችው ለሀይሚና ለብሩኬ መጨረሻ ለማለየትና ያሰበችውን ነገር ለማድረግ ወይም ብሩኬ የእሷ ለማድረግ ፈልጋ ያ ነገር መሰለኝ። እንደዚህ ኮና ይህን ያህል ደረጃ ሄዳ እንደዚህ ኮና የመጣችሁ ማለት ነው። እዚህ ጋር ደግሞ ሀይሚ ደግሞ ብትረጋጋ ደስ ይለኛል። ምክንያቱም መያዝ ያለባትን ሰው መያዝ አለባት ብዬ አስባለሁኝ። እሷ ልጅቱ የሱ ለመሆን ምክንያቱም እሷ ወደ እሱ ለመምጣት ያላት ሀሳብ በጣም በትልቁ ነው። ምክንያቱም ስለምትወደው ነው። በጣም ነው የምትወደው። በፊትም ታትፈልግ መለየትን ነው የተለያት እና ስለዚህ ፈልገው ነው። አሁን ላይ ደግሞ ባለበት ሁኔታ በጣም እንደምትፈልገውና በጣም እሱን እንደምትወደው ከቅርብ ያለ ሰው ነግሮኛል ማለት ነው። እንዲሁም ደግሞ ተሀይሚ ጋር ደግሞ እንደማይሆኑም ያን ነገርም እያደረገች ያለችው ሁሉን ነገር እሷ ናት እየቀመረች ያለችው እንጂ ልጁ የመጨረሻ የብሩክ አይደለም። ይሄኛው ልጅ ጋር በጣም ብዙ ጊዜ እንደውም አልጋ ይዘው ብዙ ጊዜ ቆይተዋል ብለዋል ማለት ነው። አልጋ ይዘው የቆዩበት ምክንያት ደግሞ ቤተሰቦቿ ፈቃደኛ ስላልነበሩ ከዛ አልጋ ይዘው ብዙ ጊዜ ቤርጎ ውስጥ ቆይተዋል። ስለዚህ ከልጁ ነው እንጂ ከብሩኬ አይደለም ያረገዘችው፣ ወይም ልጁ የብሩኬ አይደለም። ግን መጨረሻ ላይ ግን ታፍራለች ወይም ትወርቃለች እና ስለዚህ ይሄ ነገርሽ አሁንም ቢሆን ቢያቆም ጥሩ ነው ብዬ ነው የማስበው ማለት ነው። ነገሮች ከውስጥ ስለሰማው ማለት ነው። እዚህ ጋር ደግሞ ሀይሚዬ ደግሞ ብሩኬን በፍጹም አላምነውም፣ እማምንበትም ምክንያት የለኝም ብላሊ ማለት ነው ትናንትና። ስለዚህ ሀይሚዬ ደግሞ ማመን ያለብሽ የራስሽን ሰው ነው። ታውቂዋለሽ ብሩኬን በጣም ረዥም መንገድ መጥታችኋል። በጣም ብዙ ነገር ታውቂያለሽ የሱን። ምክንያቱም አሁን አዲስ አይደለሽም። 1 ወር 2 ወር 3 ወር የሆናችሁ አይደላችሁም። ከአመት በላይ ወደ 2 አመታችሁ እንግዲህ ማለት ነው። እና ስለዚህ ሁሉን ነገር የምታውቂው አንቺ ነሽ ብዬ አምናለሁ። እና ስለዚህ እምነት እንዲኖርሽ እፈልጋለሁ። ብዙዎቻችሁ ደግሞ ምንድነው የምትሉት ከዚህ ውጭ የምትሉ እናንተ ቆይ ጤነኛ ናችሁ? እኔ ካሁን በፊትም ተናግሬያለሁ፣ አሁንም እናገራለሁ ደግሜ። ምክንያቱም የወደደችው እያፈቀረችው እሱ እየወደዳት እያፈቀራት ተለያዩ ማለት ምን እንደሚፈጠር ታውቃላችሁ አይደል? እናንተ እውነት አፍቃሪው ከሆናችሁ ታውቃላችሁ ብዬ አስባለሁ። ግን አፍቃሪው ካልሆናችሁ ደግሞ ፋይዳ ቢስ ነው። ለእናንተ ቢያስረዷችሁም ስለማይገባችሁ ማለት ነው። እና ስለዚህ አሁንም ሀይሚዬ እሱን መረዳት አለብሽ። እሱን በደንብ አድርገሽ ያለውን ነገር እንዳስረዳሽ፣ እንዴት እንዳገኛት፣ ያገኘባት ቦታ አምን ላይ እንደሆነ ያን ነገር ብቻ ማጣራት አለብሽ ከሱ አንደበት ማለት ነው። ምክንያቱም አገኝቻታለሁ ባለው ብቻ ነው አሳምና እንደዚህ ልታደርገው የቻለችው ማለት ነው። እሱ ደግሞ ድንገት ስለነበረ ነገሩ አገኝቻታለሁ ብሎ ማለቱ ያ ነገሩ ነው ጥፋት ያደረገበት ማለት ነው። እና ስለዚህ ልጁ የሱ እንዳልሆነ 100% ሁሉም እየመሰከሩለት ነው ማለት ነው። ምክንያቱም ልጅቱ ከዚህ ከልጅ ጋር ብዙ ጊዜ አሳልፋለች እና ስለዚህ የሱ እንዳልሆነ የብሩክ እንዳልሆነ የዚህኛው እንደሆነ በደንብ ጠንቅቀው ሁሉም እያወቁ እየተናገሩ ነው ያሉት ማለት ነው።
እና እንግዲህ ሌሎችም የብሩክ ነው እያሉ ነው ያሉት ማለት ነው። እንግዲህ የብሩክ ደግሞ እሱ ውስጤን ስለማቅ ነው ይሄን ነገር አላደረግኩትም እያለ ነው። እሷ ደግሞ የሆነ ነገር ሆኖ ነበር በዛ ሰዓት ምንም አያውቅም ነበረ ነው እያለች ያለችው። 10 የሆነ ነገር ቢሆን ምንም አይነት ቢሆን ቢያንስ እሺ ለሊት ላያቅ ይችላል፣ ማታ ላያቅ ይችላል። ጠዋት ይነሳ ጠዋት ተነስቶ መኪና አስነስቶ አይደል እንደሚወጣው ካለበት ቤርጎ አይደል። ስለዚህ የዛ ሰዓት እንዴት አያውቅም? እኔ እኮ የገረመኝ ነገር እንዴት አያውቅም? ያን ነገር ሊያውቃል አይደል እንዴ? ስለዚህ ምንም አይነት መረጃ ስለሌላት የያዘችው በምንድን ነው? ምንም ስለማያውቅ ነው። እና አንደኛ ነገር ደግሞ አግኝተኝ ነበረ፣ ስለዚህ አግኝቻታለሁ ማለቱ ያ ነገር ነው። በቃ መረጃ ሆኖላት ያለው ማለት ነው ለሷ። እና ስለዚህ አሁንም ቢሆን ሀይሚዬ ለመረጋጋት ሞክሪ፣ እሱን ማለት ለማጣራት ሞክሪ፣ ያለውን ነገር በማስተዋል ህጂ። ዝም ብለሽ ማለት አልፈልግህም፣ አላምንህም ምናምን የምትዩን ነገር ትተሽ ማለት ነው። እና እሷ ልጅቱ የመጣችባችሁ በከባዱ ነው፣ በትንሹ አይደለም። እውነት በከባዱ ምክንያቱም ሆዷ ላይ እንደዚህ ተንገፍጣ እንደዚህ ይዛ እውነት እርጉዝ ከሆነች ይሄን ነገር አታደርገውም። ምክንያቱም ወርቆ መሰበር እኮ አለ። ነገ ምን እንደሚያጋጥማት አታውቅም። ይሄ ሁላ ሰው እንደዚህ እያላት እንደዚህ እያደረገባት እኔ እንጃ በሚዲያ በአደባባይ ወጥታ ይሄንን ነገር እንደዚህ የምታደርገው አላውቅም፣ ምን አስባ እንደሆነ ማለት ነው። እና ስለዚህ የልጁ አባት ራሱ እኔ ነኝ እያላት ራሱ እሱ እንዳልሆነ ነው እየተናገረች ያለችው። እንግዲህ ብሩኬ ደግሞ የኔ አይደለም እያለ ነው ያለው። ያን ነገር እንግዲህ ፈጣሪ ያውቃል። እሷ ልጅቱ ግን በጣም በከባዱ ነው የመጣችው። አናቅም እንደዚህ ግግም ብላ የመጣችው። ብዙዎቻችሁ ደግሞ እንደዚህ ግግም ብላ የመጣችው እውነቷን ይሆናል እያላችሁ ነው። ያን ነገር ደግሞ እውነቷንም እኮ ከሆነ አለው ማለት በቃ ከህይወታቸው መውጣት ትችላለች እኮ ወደውኑ። ምንም ነገር እኮ አያስፈልግም ነበር ወደው ማለት እንደተገናኙ እኔ ከሱ እርጉዝ ነኝ ግን አልፈልገውም ልጁን በሚያሳድግ መልኩ ያሳድግ ብላ መውጣት ትችላለች አይደል እንዴ? እሷ ግን ልወጥ አልቻለችም። ምክንያቱም የምፈልገው እሱን ነው። እሱ ደግሞ አይፈልጋትም። ከማይፈልጋት ሰው ጋር ትናንትና ራሱ ተናግሯል። ከማይፈልገው ሰው ጋር በዚህ እድሜ ልጅ መጥቶ ምንም ትሬት በማላገው ሰው መጥቶ በጣም ነው የሚያስጠላው ትል ነበር አይደል እንዴ? ስለዚህ አይፈልግሽም፣ የፈለግሽውን ነገር አምጪ ብሏታል ትናንትና። ሀብም እንግዲህ ልጁ ደግሞ የኔ ነው ብሎ ብዙ ቀን እንዳደሩ ቤርጎ ውስጥ እንዲሁም ደግሞ ከሳምንት በላይ እንደተቀመጡ ምክንያቱም ከቤተሰቦቿ ጋር ጥሩ ስላልነበሩ ከሳምንት በላይ ቤርጎ ውስጥ እንደተቀመጡ ብዙ ልጆች እየተናገሩ ነው ያሉት። እንግዲህ መረጃዎችም እየወጡ ነው ያሉት። እዚህ ጋም ቦይስ አለ ማለት ነው፣ የተለያዩ ነገሮች ማለት ነው። እና ስለዚህ ይሄን ነገር ማስተዋል አለብሽ። የነገሽን ህይወት ማስተዋል አለብሽ። ያላ ሰው ማለት በጣም እነሱን መለየት የማይወድ ሰው በጣም እያለቀሱ በጣም አንቺን እየረገሙሽ በጣም ብዙ ነገር እያሉሽ ስለሆነ የነገ ህይወትሽን ብትመልሹ ጥሩ ነው። ምክንያቱም በነገራችን ላይ አክ ብሎ የተጠፋ ምራቅ መልሶ አይዋጥም አይደል እንዴ? ስለዚህ ነገ ወርቀሽም አለመነሳት ይመጣል። እንዲሁም ደግሞ በሆድሽ ያሽም ልጅ ምንም ነገር በማያውቀው ባንቺ ምክንያት ባንቺ በምትዩ ነገር የሆነ ነገር ሊሆን ይችላል እና ስለዚህ አስቢ፣ ማሰብ አለብሽ ብዬ አስባለሁ። ምክንያቱም በደንብ አርገሽ ጭንቅላትሽን ለማሰራት ሞክሪ። ከማጋ ነው እውነት እኔ እኮ ግርም ይለኛል እውነት እንደዚህ ተገላፍጣ ላመጣችሁ ልጅ ደግሞ እንትን ብላ። መቼም ሴት ነኝ እኔ እንደዚህ መናገር ጥሩ አይመጣም፣ ግን እንደገና ደግሞ በቃ የእሱ ነው እሱ ነው እያለች እዚ ጋር እየመጣች 30 ጊዜ አንዴ ከዚህ ነው አንዴ ከዛ ነው እየተባለ እንደዚህ ውርዴት ነው። ይሄ ብቻ ውርዴት ነው እውነት ለመናገር ማለት ነው። ይሄ ብቻ በጣም ትልቅ ውርዴት። ልጅ ይሄን ያህል እንደዚህ ዘቅጣ እንደዚህ ወርዳ እንደዚህ እኔ ማቀው ማለት ነው ከሌላ ራሱ ማለት ትዳር ውስጥ ታይገው ያረገዙ ሴቶች ማቀው ተደብቀው ማለት ነው ከቤተሰብም ሆዳቸውን ደብቀው ከዛ ተደብቀው ከወለዱ በኋላ የልጁን አባት ነው አፈላልገው ከዛ በኋላ የሚያመጡት ማለት ነው። ይቺ በአደባባይ ወጥታ አገር ይልይ ብላ አንዴ እሱ ነው እያለች እንዴ አንቺ ትታስገቢ ትታስወጭ ነበር እንደምንኖሪው ኑሮሽ ነበር እንዴ? ሴት አዳሪነት ነበር እንደምንኖሪው ትጀመር ማለት ነው።
ኑሮሽ እንደዛ ነበር አይደል? ያ ሆኖ እንጂ ሌላ ነገር አይደለም። እሺ ሴት አዳሪነትን ብኮኝ ኖሮ እኮ አሁን እኮ የበለጠገ ጊዜ ነው። ዝም ብሎ ማለት አሁን ብዙ ነገሮች ያደጉበት ብዙ ነገሮች ያደጉበት ሀገር ሆነሽ እንደዚህ ሆነሽ ዘቅጠሽ መንጣትሽ ራሱ በጣም ያሳፈራል። አይደለም እንደዚህ ሁለት የሚዋደዱ ሁለት የሚፋቀሩ ሰዎች ለነገ ትዳር እየጠበቃቸው ላሉ ሰዎች ገብተሽ ጣልቃ እነሱን የምታበጣብጭበት ማለት ነው። እና በጣም ታሳፍሪያለሽ። ለማንኛውም ለያሽው ልጅ ተጠንቀቂለት። ምክንያቱም የያሽው ልጅ ደግሞ ነገ ደግሞ ይሄን ቪዲዮ ሁሉ ያየዋል ማለት ነው። ነገር ይሄ ነገር የብሩኬ ካልሆነ ታፍሪበታለሽ። ነገ ያሳፍርሻል። ራሱ ልጅሽ ራሱ ያሳፍርሻል ወላሂ። እውነት ካልሆነ እውነት ከሆነ ህጅበት ምንም ማድረግ አይቻልም። እና ስለዚህ ቤተሰብ ለማንኛውም ሁላችሁም ተረጋጉ። እንደገና ደግሞ እነሱንም አንድ ለማድረግ ሞክሩ። ብዙዎቻችሁ ከሌላ ይዞ እንደገና አንቺ ጋር እያላችሁ ብዙዎቻችሁ የምታሽቃብጧላችሁ። ከሌላም ማረገዘ ምንም ማለት ሰው ነው አይደል? ይሄ እኮ ምንም አይደለም። ቢወለድም ይጠቅማል እንጂ ምንም የሚጎዳ ነገር የለውም አይደል እንዴ? ስለዚህ ምንም እንትን የሚፈጠር ነገር የለውም። እና ደግሞ ሀይሚ ጋር መለያየታቸው ይሄ ደግሞ አግባብ አይደለም። ተለው እያላችሁ ደግሞ እንትን የምትሏቸው ማለት ነው። ካሁን በኋላ ይበቃሻል፣ ተለያይ ምናምን የምትሏት ማለት ነው። እና ስለዚህ መቼም አይለያዩም፣ መቼም አይለያዩም። እውነት እንደውም ሰላም ሆነው ፍቅር ሆነው ተጋብተው እንድታው ነው። ምክንያቱም የዛ ጊዜ ደግሞ ታፍራላችሁ የበለጥ ማለት ነው። እና እውነታው ደግሞ ይወጣል። ያው ትንሽ ሊቆይ እንጂ ይወጣል እኮ እውነታው። እና ይህን ያህል መንገድ መሄድ ግን ምንም አስፈላጊ አይደለም ማለት ነው። አንቺ እዩ የምትባይ ልጅ ማለት ነው ይህን ያህል ደረጃ መሄድ አያስፈልግሽም ትጀመር ማለት ነው። ስለዚህ የልጅሽን አባት ትክክል ሆነሽ መናገርና ማወቅ ያለብሽ ራስ ስለሆንሽ ራስሹ ነገሮችን ማስተካከል ሲኖርብሽ፣ እንደውም ነገሮችን እያከረሽ እያሽ ለነገሽ ማሰብ የሌለብሽ ሴት ነሽ አንቺ። ለነገሽን የማታስብ ጭንቅላት የሌለሽ ሰው ማለት ነው።